ሆኖ ያስተምራሉ ስለ እስልምናቸው በደንብ። እናንተ ግን መሸሸግ ለምን ትወዳላችሁ? ትሸሸጋላችሁ። ሳርዬ ማን የተሸሸገው? ሁላችሁም 3 ቀን አንድ እምነት አለኝ፣ አንድ ቤተክርስቲያናችን እምነት አላት፣ ሃይማኖታችን መልስ አላት፣ ቤተክርስቲያናችን መልስ አላት የሚል ማህበረሰብ በ3 ቀን ጥያቄ ስጠይቅ አንድ ሰው መልስ እንዴት አጣለኝ? ስለዚህ እኔ በቃ የባሰ እንድጠራጠር ነው ያደረገኝ። ምንም ነገር መልስ እንደሌላችሁ ነው ያወቅኩ። 3 ቀን ሆነኝ። 3 ቀን ማለት ነው ስጠይቅ። ያ ይቺ ልጅ እንግዲህ እፎይ ሎክ አዲስ አካውንት ያስከፍታሉ እንዳለ ቪዲዮ የሚለቀቀው በነገራችን ላይ ገና የገባች ቀን ነው። ገና የገባች ቀን ሙስሊሞቹ ጋር ጥያቄ መጠየቅ የጀመረች ልጅ ነች በነገራችን ላይ። እና ላሳያችሁ ቪዲዮቿ ሁላ በተመሳሳይ 1 ቀን ከ2 ቀን በፊት የተለቀቀችው ነው ያለው እንዳለ ሉክ እንዳለ ቀኖቹን ብታዩቸው 2 days 2 ቀን ይሄም ዘግቶብሃል። ኦኬ 2 ቀን ያ 2 ቀን ይሄም 2 ቀን ዘጋባው ነው። እሺ ይሄ 1 ቀን ዘግቶብሃል። ካሜራ ቆስጤ ማሳየት ትችላለህ? ኦኬ ያ ሊንኩን እንትኗን ልኬልሃለሁ። ሊንኳን ገብታ አሳያቸው ፕሮፋይሏ በቴሌግራም ላይ ላክልኝ። ኦኬ ፐርፌክት። ያ እንመልከት ነው ምንድነው አክቹዋሊ ኦዲየንሱ ስላወቀ ዚስ ማች እንትን ማለት አያስፈልግም። ብቻ ያው ስላመጣችሁት ትዩት እንጂ ድራማቸውን አሁን ማያውቅ ክርስቲያን አለን? ክርስቲያኑ ሁሉም ያውቀዋል። ቪዲዮውን ክፈተው። ሁሉም ክርስቲያኑ ስለሚያውቀው እንደዚሁ እንዝናናባቸው በሚል እንጂ ሁላችሁም ታውቁታላችሁ ድራማቸው። ፕሊስ አንተ ደግሞ አታንኮሳት ስለሚሆነ ተረጋግተህ እንድመስከት በጣም የሚጮኸው ኦኬ በጣም የሚጠብሸው ኦኬ ቀጥል። ይንኮሻኮሻል በጣም ኦኬ ቀጥል። መልካም። እስኪ የመጀመሪያ ቪዲዮ ድምፁን ልቀንሰውና ድምፁን 0 አድርገው። 2 ቀን ነው የመጀመሪያው ቪዲዮ ነው የተለቀቀው። መጀመሪያው 2 ቀን፣ 2 ቀን፣ ሁለተኛው 2 ቀን፣ ሶስተኛው 2 ቀን፣ 3 ቀን፣ 1 ቀን፣ 1 ቀን፣ 1 ቀን፣ 1 ቀን፣ 1 ቀን 19 ሰዓት 19 ሰዓት ማለት ነው። ይኸው አካውንቱ ይሄ ነው እና ይሄ ነው በጣም 3 ቀን ሙሉ ስትጠይቅ የነበረችው ኦርቶዶክሳውያን አልመልስ ያሏት 3 ቀን ሙሉ ብላ 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 ተማራ። እውነት ነው በጣም ተማራ። እነኚህ እቺን ልጅ አውቃታለሁኝ እንትን የምትለው እኛ ፖስት ነች። እሷ እንደማትሆን 100% እርግጠኛ ነኝ። አካውንቷ ውስጥ ያለችው ልጅ እቺ ያ ዳውንሎድ የተደረገ ነው። ምክንያቱም ጠንቅቄ የእኛን ቪዲዮ የምትፖስት ቪዲዮ ዳውንሎድ አድርጋ ነው የፖስትነው። ዳውንሎድ አድርጋ እንደዚህ አምጥታ አሁን ሰዎች እቺ እንድመስላቸው ማለት ነው። ቅሌታም ናቸው እኮ ሙስሊሞች። ቅሌት እኮ አይሰለቻቸው። ነውር ጌጣቸው፣ ውሸት ካባቸው። ነጋውን ሻዳ ያዘች ይባላል። ከዛ ማሻአላ ማሻአላ እንዳለ ፎሎ ያደረገቻቸው ነው ማለት ነው። አስጠጋው። እሺ ይኸው እንግዲህ ተመልከቱ። ይኸው ፎሎወርስ። እስቲ ፎሎዊንግ እንመልከት። ተመልከቱ። እንዳለ ሙስሊሞች ናቸው። ክርስቲያኖች እምቢ ብለዋታል። ጥያቄ በጣም ጠይቃ እምቢ አላለች። ታርጌቱ ምን መሰላችሁ? እዛ ቁጭ ብለው እንዲህ ሲያወሩ አንዳንድ የዋ ክርስቲያኖች እውነት የሚመስላቸው እና እሷን ለመመለስ የሚታገሉ ይኖራሉ። ከዛ ሪካርዱ ሲወጣ ክርስቲያኖች ለካ ሙስሊሞች ጋር ሄደው እንደዚህ እየጠየቁ ነው። ቆስጠንጥኖስ ታውቃታለህ? ቃል ታውቃታለህ? ክርስቲያን ታውቃታለህ? ያ ሜቢ 3 ቀን ሆኖኛል። 3 ቀን ሙሉ ጥያቄ እየጠየኩ ነበር ስትል ስለነበረ ልጅቷ 3 ቀን ሙሉ ጥያቄ እየጠየኩ ነበር፣ አንድ መልስ የለም ብላለች። እስኪ ከኛ ቤት መታ የጠየቀችው ሰው አለ? እኔን አልጠይቀችኝም። ለምሳሌ ቃል ጠይቃለች፣ ቆስጤ ጠይቃለች፣ እፎይ እኛ ቤት መታ ጠይቃለች። ማንም ያውቃት የለም።
ማንም ማለት ነው። አካውንቱ ገና ከተከፈተ ራሱ ገና 2 ቀኑ ነው። እንኳን 3 ላይ ላይኔ ይቻላል። ምን ሊደረግ ይችላል? ኦኬ ትልቁን አካውንቴን አዘጉብኝ ምናምን ድራማ። ኧረ ተው እንደዚህ አይነት ደርቲ ጌም አትጫወቱ። እንደዚህ አይነት ጌም አትጫወቱ። ተጫወቱ ግን ለእኛ መዝናኛችን ስለሆናችሁ ክርስቲያኑን ስለማሸውዱ ማይም ህዝባችሁን ሸውዱት። ኤኒዌይስ ክርስቲያኖች ውዶቼ እንደዚህ አይነት ቆሻሻ ድራማ እንሰራም እኛ። አከርካሪያቸውን ብለን ስለሰበርናቸው ያላቸው ሰርቫይቭ ለማድረግ ኧረ የሆነማ ክርስቲያን የሆነ ቪዲዮ አለ አይታል። እፎይ ዋሽቶናል የሚል 1-3 ሰዎች እኮ አሉ። እፎይ እስከዛሬ አታሎናል፣ ክርስትና ስህተት ነው። እፎይ ላይ ነው እንደ ክርስትና የተመሰረተው። በዚህ መጠን ሁሉ ድራማ እየሰሩ ነበረ። እንደዚህ እንደ ቃጤማ ነው እንደዚህ ተርገበገቡት ማለት ነው። እፎይ አታሎናል፣ ለካ ክርስትና ውሸት ነበረ። አስበዋል። እፎይ አታሎናል፣ ለካ ክርስትና ውሸት ነበረ እና እፎይ እያታለለን ነው። እንደዚህ አዲስ አካውንት ከፍተው ድራማ ይሰራሉ። በእርግጥ በአይናችን የምናየውን በጆሮችን የምንሰማውን የሚሸመጥጡ ሰዎች ናቸው። እንኳን አዲስ አካውንት መክፈት ዋናኛ የምንፈልገው ውዶቼ ክርስቲያኖች ጤናማ አይምሮ ይኖራችሁ፣ የፈለጋቸውን ድራማ ይስሩ። ኢግኖር አድርጓቸው። ከእንደዚህ አይነት ቆሻሾች ጋር ህብረት እንዳታደርጉ። እንደዚህ አይነት ቆሻሾች ሲያደርጉ ልባችሁ በምንም እንዳይታወቅ ተዝናኑባቸው። የተጠናወታቸው ዳቢሎስ ስለሆነ ማለት ነው። አሁን አከርካሪያቸውን ሲመቱ እፎይ እስከዛሬ ዋሽቶናል ለካ የሚሉ አካውንቶች ከፈቱ ልጆች ማለት ነው። ከዛ ቁጭ ብለው እውነት ነው አታሎናል፣ እስልምናውም ላይ ይዋሻል፣ ክርስትናውም ላይ በቃ ዋሽቶናል እፎይ እና አሁን ማጥናት አለብን። እፎይ አይደለም መሰረተ ወዳጄ፣ እፎይ አይደለም። እኛ መሰረታችን እፎይ አይደለም። እኛ በሐዋርያትና በነቢያት ላይ ታነጽን የተመሰረት ነው። ማለታችን ክርስቶስ የሆነው እፎይ አይደለም መሰረታችን። ክርስትናችን እፎይ አይደለም። ክርስትናችን የክርስትና ማዕዘን ድንጋይ እንትና እፎይ አይደለም። እንደዚህ አይነት ተራ ድራማ በመስራት ህዝቡን ልቡን ለመማረክ ይሞከራሉ። እስልምና ይሄ ነው። ደጋግመን ቅሌታቸውን አሳይተናቸዋል። ሜይ ቢ ተጠልዘው ወጥተው ሰርቫይቭ የሚያደርጉት እንደዚህ አይነት ድራማ በመስራት ነው ሚዲያው ላይ የሚቆዩት። ከላይ ከተቋም ጀምሮ በዋብያ ቴሌቪዥኖችም ላይ ጥያቄዎች ግራ ገብቶናል ህዝባቸው። በሀባሾችም ቴሌቪዥን ፕሮግራሞች ላይ ሜይ ቢ አይታችሁት ይሆናል ቪዲዮዎቻቸውን፣ ቃለመጠይቆቻቸውን። ግራ ተጋብተናል። የተመለሰው መልስ የፍጡር እንጂ የፈጣሪ ባህሪ የሚገልጽ አይደለም። እነሱ የነቢያት አስተምረዋላ ብለው ሲመጡ እኛ ፍጡር አድርገን እናስቀምጥነው አለ። ፍጡር ከሆነ ደግሞ ነቢያት ሊያስተምሩት አይችሉም። ፍጡር አይደለም ነቢያት ሰብከው ሄዱት ፈጣሪን እንጂ። በቴሌቪዥኖቻቸው ፕሮግራም እንኳን ጥያቄ ተነስቷል፣ እንኳን ቲክቶክ ላይ። ስለዚህ የቲክቶኮቹ ሰርቫይቭ ለማድረግ ነሰሰርሊ ምን ማድረግ አለባቸው? ዕለት ድራማ መስራት አለባቸው። አሊያም ሰርቫይቭ አያደርጉም። ማርክ ማይ ወርድ፣ እነኚህ ድራማ የሚሰሩ ልጆች አሁን እንይዛቸዋለን፣ ደግመን እንይዛቸዋለን። ምን አለ ትላላችሁ? አለዛ መቆም አይችሉም። እስልምና ይሄ ነው መሰረታቸው፣ ይሄ ነው። ዋናኛ ማወቅ ያለባችሁ ከኛ እንድትረዱ የምንፈልገው ምን ያህል ኡስታዞቻቸው ወራዳና ውሸታም መሆናቸውን ካወቃችሁ ኢነፍ። ወደ ቶፒካችን እንመለስ። አሁን እያደረጉ ያሉት ያው ምን ያህል ሞራል ዳሜጅ ላይ እንዳሉ ከሰሞኑ ሚዩት ነህ? ያ እየተሰማ አይደለም። ኮስቱም አስከፍበን በደንብ አስተውሉ። ያ ክርስቲያን ያለው ምንድነው? እሱ አሁን ሰሞኑን በጣም ስለተመቱ ለማካካስ ያንተን ስም ነው ደጋግመው ፎቶ እያደረጉ የሚያነሱት ነው ያለው። እንግዲህ አላህን እንዳያደርጉት ጭንቅላት የለውም እግር ነው። እግር እያሳዩ
እንዴት አድርገው ይቀመጡላቸው? ያላቸው አማራጭ እችን የመሰለች ፊት ክርስቶስ አክብሮ የሰራትን የክርስቶስ ማደሪያ የሆነውን ቅዱሱ ቅባት ያረፈብንን ይህንን ግርማ ሞገስ ያለውን ፂም እያሳዩ ፂማቸው አይታይ ምናቸው አይጥ የመሰሉ ተደብቀው ክርስቶስን ሲሳደቡ የሚውሉ ይሄንን ፊት ለፊት ያደርጉትና ግርማ ሞገስ ይሆናቸዋል። ህዝብ ይጠራላቸዋል። ህዝብ ይሰበስብላቸዋል። ጭንቅላት የሌለውን አካል ከሚሰብኩ ይልቅ ይህንን ፊት ቁጭ አድርገው ቢሳደቡ ይቀላቸዋል። ለዛ ነው አትፍረዱባቸው። ጊፍት ያገኙ ፎሎ ያገኙበት፣ በዚህ ፊት ጊፍት እና ፎሎ እያገኙበት ነው። አንተ ሰሞኑን አይናቸው ነው መሰለኝ ወላክስቶኛል ማለት ኤኒዌይስ ዛሬ የምንመለከተው ስለ አላህ እጅ ይሆናል ማለት ነው። ስለ ጣቶቹ እንመለከታለን። ጣቶቹ ፓርቲሽን አላህ ማንንም አይመስልም ይላሉ። ቀኝና ግራ እጅ እንዳለው ከዚህ በፊት አሳይተናል። ያ ቀኝና ግራ እጅን የራሱ ካለኝ እሱ ሁለት እጅ ካለው እኔም ቀኝና ግራ እጅ ካለኝ ምንድን ነው ልዩነታችን? አይ የማንንም አይመስልም። አትሊስት እሱም በቀኝ አንድ እጅ አለው፣ በግራ አንድ እጅ አለው፣ እኔም አለኝ። ይሄን አሳይተናል። ዛሬ ደግሞ ጣቶቹ ላይ እንመጣለን። ጣቶቹ ላይ የምናነሳቸው ነገሮች አሉ። ጣቶቹ ስንት ናቸው? ኡስታዙን ጠይቀነው ነበረ። የዛለታ ጊዜ ብዙም ስላልነበረን አለፍኩት፣ ስላሳዘነኝም ጣቶቹ ስንት ናቸው ስለው አልተነገረንም፣ አልተገለጠም የሚል አይነት እንትና መጣ። ብዙም ነሰሰሪ ስላልሆነ ማለት እዛ ጋ ወጥሮ መያዝ ልጁ ብዙም ለአርጉመንት ብቁም ስላልነበረ አልፌዋለኝ ማለት ነው። ምክንያቱም አካላቶች በደንብ አስተውሉ። አንዱ አንዱ ላይ የሚሰኩ ወይም ደግሞ አንዱ የአንዱ ጥገኛ ከሆኑ በራሳቸው መቆም ማይችሉ ናቸው ማለት ነው። እነኚህ ደግሞ የመከፋፈል ባህሪን ያመጣሉ። የመከፋፈል ባህሪ ያላቸው በሙሉ የሚታዩ፣ የሚሄዱ፣ የሚንቀሳቀሱ በሙሉ ደግሞ ለአደጋ ኤክስፖዝድ ናቸው፣ ለአደጋ የተጋለጡ ናቸው። ለአደጋ የተጋለጡ ከሆኑ ደግሞ በቀላሉ ሊበሰብሱ፣ ሊፈርሱ የሚችሉ ናቸው። እነኚህ ሁሉ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደሉም። እነሱም እኛ ጋር ያነሷቸው አሉ። መጽሐፍ ቅዱስ ላይ የእግዚአብሔር ጣት ሚላል፣ የእግዚአብሔር እጅ ሚላል ምናምን የሚል እነሱንም አድሬስ እናደርጋለን። እኛ ጋር ሲነሳ እሱ ምን ማለት እንደሆነ። የእስልምናው ግን ሊትራሊ ነው። 5 ጣቶች አሉት። 5 ጣቶች። እነኛ ጣቶች ፓርቲሽን አላቸው ወይ? ፓርቲሽን ከሌላቸውስ እንዴት ተቆጠሩ? ፓርቲሽን የሌለው ነገር ድፍን ከሆነ ልቆጥረው አይችልም አይደለም? ድፍን ከሆነ አንዱ ከአንዱ ሲለይ ነው 5 ብለን እንቆጥረው የምንችለው። ይሄንን አሁን 5 መዳፍ ብለህ ቆጥረው ድፍን ስለሆነ ማለት ነው። ጣቶቹም እንዲህ ድፍን ከሆኑ ሲልድ ከሆኑ ወይም ደግሞ ወጥ አንድ ከሆነ 5 ተብሎ ሊቆጠር አይችልም። ስለዚህ ምን መኖር አለበት ማለት ነው? ፓርቲሽን መኖር አለበት። ፓርቲሽን ካለ ደግሞ ይሄንን የሚከፍለው ራሱ ፍጡር ነው ወይ? ይሄ ራሱ ፍጡር ነው ወይ? ይሄ ፍጡር ከሆነ ደግሞ ይሄ ፓርቲሽን ከመፈጠሩ በፊት አላህ ሲልድ ድፍን የሆነ እጅ ነበረው ወይ? ወይንም ደግሞ በፊትም አስቀድሞም ይሄ ሆሎች አሉት ማለት ወይንም ደግሞ ስፔሶች አሉት ማለት ይሄ ስፔሱ ራሱ ፍጡር አይደለም ማለት ነው፣ ፈጣሪ ይሆናል ማለት ነው። ይሄ ራሱ ስፔሱ በአላህ ጣቶች መካከል የሚኖረው ስፔስ በራሱ ምን ይሆናል ማለት ነው? ፈጣሪ ይሆናል ማለት ነው። ይሄና ይሄ ስፔሱ የተለያየ ነውና አንድ አካል አንድ አይነት አይደለምና ይሄም ፈጣሪ ነው፣ ይሄም ፈጣሪ ነው። ከዛ በኋላ ምን ይሆናል? ወደ ብዙ የተለያዩ አማልክት ውስጥ ይከታል ማለት ነው። ፕላስ ስፔስ ያስፈልገዋል። ነሰሰርሊ አንዱ ከአንዱ ለመለያየት ስፔስ ያስፈልጋል ማለት ነው። አሌስ እንደዚህ እንትን ብለው አንዱ ከአንዱ የግድ ጣቶቻቸው መለያየት አለባቸው። ካልተለያዩ ደግሞ አንድ ነው የሚሆኑት፣ ወጥ አንድ ነው የሚሆነው ማለት ነው። ወጥ አንድ ነው የሚሆነው። የግዴታ 5 ተብሎ ለመቆጠር ምን መሆን አለበት? ፓርቲሽን አሌስ መኖር አለበት፣ ወይንም ደግሞ ይሄኛው ጣት ከዚህኛው ጣት መለየት አለበት ማለት ነው። ልዩነት ባሌለው ላይ ሊቆጠር አይችልምና እነኝን እንመለከታለን። እንዲሁም ደግሞ ያ የሚታየው ያ የሚሄደው የሚንቀሳቀሰው አካል ድፍን ነው ወይንስ ቀዳዳ ነው? ወይንም ደግሞ ጠጣር ነው ወይንስ ለስላሳ ነው? ለአደጋ አስተጋላጭ ነው አይደለም የሚለውን የምናነሳ ይሆናል። ቦዲ ነው ወይንስ ደግሞ አይደለም የሚለውንም ደርበን የምንመለከት ይሆናል። ቦዲ የሆነ ነገር ሁሉ ደግሞ ስፔስ ይፈልጋል። ስፔስ የሚፈልግ ነገር በሙሉ ደግሞ ፍጡር እንጂ ፈጣሪ ሊሆን በፍጹም አይችልም የሚለውን እናጸድቃለን ዛሬ ማለት ነው። ሜይ ቢ በደንብ ሰማለሁ፣ ተሰምቻለሁ። ሰላም ነው ወንድማችን? አልሐምዱሊላህ። አንድ ጥያቄ ብቻ አለኝና እወጣለሁ። አለ እፎይ ይመጣል። ጨለማ ነው እናንተ አይታየኝም። እኔ እሰማለሁ። ያ ትሰማለህ? መጥተህ ነበር። አንዴ ወጥቼ ልግባ። ቀጥሉ ነው። እሺ መልካም።
ክርስቲያን ማይክን አትዝጋው እሺ። ዝግ ሆኖ ነው የሚታየው እኛ ጋር። መልካም ዛሬ ያለህ ጣት ምን እንደሚመስል እንዴት እንደሆነ ከሙስሊሞች እያየን እንቀጥላለን ማለት ነው። መቆራረጥ እንዳይኖር ግን ኮፒ ሊንኩን በደንብ ከፍ እናደርገው፣ ስክሪናችንን ጫን እያልን ለተለያዩ ሰዎች ሼር እናደርጋለን ማለት ነው። እንኳን ስለመጣ ግላክ 19 አይ ሀቢቢ፣ እሺ አንድ ጥያቄ አለኝ እና ሰላም ነው? ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። መልካም። አምላክ ጣት አለው ብለህ ታምናለህ? አላህ እኔ ይሄን መናገር አልችልም፣ ምክንያቱም እኔ እስልምና ላይ ብዙም እውቀት የለኝም። ገባ? ለዛ ነው እናንተ ልጠይቅ የገባሁት። እንደዛ ስትሉ እያወራችሁ ስለሰማሁ ማለት ነው። ኦኬ። ምንድን ነው አንተ አላህ የት ነው ብለህ ነው የምታምነው? አላህ የት ነው ብለህ ነው የምታምነው? እኔ ልጠይቅ እንጂ እኔ ልጠይቅ እኮ ነው የገባሁት እንጂ እንድጠይቀኝ አይደለም። ከይቅርታ ጋር ሙስሊም ነኝ አልሐምዱሊላህ ብለህ ነበር አይደል? አዎ አልሐምዱሊላህ፣ አሁንም ሙስሊም ነኝ አልሐምዱሊላህ። የሁሉም አምላክ ስለሆነ አውቀዋለሁ እና እኔ ለዚህ አይደለም የገባሁት፣ ጥያቄ ስላለኝ ነው። አንድ ጥያቄ ብቻ የምታስተናግዱኝ ከሆነ ከይቅርታ ጋር መታል። አሁን እፎይ ይሰማል? እፎይ አዎ ትንሹ አውቃለሁ። ያ ብዙም እስልምና እውቀት ብዙም የለኝም። ገባ? እና በዛ ነው አንድ ጥያቄ ብቻ ነው ለእፎይ ያለው። ከዚህ በፊትም ገብቻለሁ ተጠያይቄ አንዴ ነገርኩ እኮ እኔ ብዙም እውቀት የለኝም እስልምና ላይ። አይሰማም እንዴ? ለዛ ነው አሁን ልክ እንደኔ አይነቱ እናንተ ጋር አለ በጣም እስልምናው ላይ እውቀት ያለለው። ገባ? አዳምጥሽ አንድ ሴከንድ ለምን አዳምጥ ቆይ። ኮፒ ሊንክ በደንብ አድርጎት እሺ። ምን እንደሆነ እያስወጣኝ ነው። ቶፒኩን አንዴ እንትን በለው። ክርስቲያንም አካውንት ትክክል አይመስለኝም። ይሰማል? እስቲ ክፈተዋ። አሁን እንዳዘጋው መታለ ቀጥል። እንዳዘጋው እስኪ አሁን ይሰማል? ከስር ይሰማል? የቃልን ዝግ ነው አካውንት። ኦኬ እሺ። ያ እንግዲህ ምንድነው እስካሁን በተከታታይ እያየነ ያለው ትምህርት የሙስሊሞች አምላክ ያው የሚታይ የሚዳሰስ ስለሆነ ይህ አምላክ ያሉትን አካላቶች ክፍል አካላቶችን ያጸድቃሉ። አሁን እያመኑ ነው። በግልጽ አላህ አለኝ ያለውን አካል በሙሉ እናጸድቃለን ብለው ይናገራሉ። ያ ያለው አካል ደግሞ ምንድነው የሚታይና ቦታ የሚይዝ ከመሆኑ አንጻር በዚህ ላይ ተመርኩዘን ብዙ ጥያቄዎች አሉን ማለት ነው። ይህንን ነው እየጠየቅን ያለ ነው። መንፈስ ካልሆነ የሚታይ ከሆነ በአንድ ቦታ ደግሞ ተገድቦ ያለ ሉክ ግራና ቀኝ የሚባል አቅጣጫ ካለው ብዙ ጥያቄዎች ይመጣሉ ማለት ነው። ለዛ ነው ዛሬ ጣቱን ይዘን የገባ ነው። ጣት የሚለውን ቶፒክ ይዘን የገባ ነው። ምክንያቱም ቅድም የተናገረው አላህ ጣቶች ምንድን ነው ገሶሽ ያለ ነገር አሁን ተከፍተሃል። ቀጥል። ስትቋረጥ ነው። እሺ ሚዩት ሆኗል። ኦኬ በደንብ አስተውሉ። አላህ እኛ ፍጡር ነው ብለን ነው የምናስበው የምናምነውም፣ ምክንያቱም የፍጡራን ባህሪ ስለያዘ። ባለፈውም እንዳሳየዋችሁ አንድ አካል የሚታይ የሚሄድ የሚመጣ ሆኖ እሱም ደግሞ በባህሪው በደንብ አስተውሉ፣ በባህሪው ፓርቲሽኖች ካሉት ያ ፓርቲሽኑ ሊከፋፈል ሊለያይ የሚችል ነው። ይሄ ደግሞ ለአደጋም የተጋለጠ ነው። የሚለያይ የሚከፋፈል ሁሉ ደግሞ ለመበስበስም ለአደጋም ተጋላጭ ነው። ይሄ ደግሞ የፍጡራን ባህሪ ነው የሚል ነው አርጉመንታችን። ሰማለዋል ቆሴ ትሰማለህ? ግን ለምን አንዴ አታስተናግዱኝም እባካችሁ? ኦኬ ምንድን ነው ብለህ ነው የምታምነው አንተ? አላህ ጣቶች አሉት ብለህ ታምናለህ? አሁን እኔ እስልምና ላይ ብዙ እውቀት የለኝም። ገብቶሃል አይደለ? ለምን
በጣም ብዙ የእስልምና ላይ እውቀት ያላቸው አሉ። ለምን ከነሱ ጋር አትጠያየቅም? ለምን እነሱን አትጠያየቅም? እስልምና ላይ እውቀት ያላቸውን አየን እኮ አልተገለጠም ብለው መልሰው ወጥተውልናል። ባለፈው ጅብሪል እንኳን ደህና መጣህ። እስልምና ላይ በጣም የሚያውቁት የተባሉት ኡስታዝ አልተገለጠም ብለዋል። ዛሴት የምታውቁትን ለመመለስ ብቻ ነው፣ ሌላ ወሬ አንፈልግም። መልስ ያላችሁ አምላካችሁን ዲፌንድ ማድረግ የምችሉ ስለ አምላካችሁ ማስረዳት የምችሉ ነው የምንፈልገው። ጅብሪል ጅብሪል ይሰማል? ይሰማ። እንኳን ደህና መጣ። እንኳን ደህና መጣ። ኔትወርክ ጥሩ አለ። እሺ ነጂያ ሰላም እፎይ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። መልካም። አላህ አካላት አሉት ብለሽ ታምኛለሽ? የለውም። ኦኬ። የና አለው አላህ ከአርሽ በላይ። ኦኬ። ከአርሽ በላይ ምኑ ነው ያለው? ማለት አካላ እጅ እንደዚህ የለውም? የለውም። አላህ አይታይም። ኦኬ። ወደፊትም አይታይም? አዎ፣ ምናልባት የመጨረሻው ዘመን ላይ ጥያቄ ነበረኝ። ጠይቂያለሽ? እሺ። ከአርሽ በላይ ነው ያለው። የመጨረሻው ዘመን ላይ ሊታይ ይችላል። እሺ። እጅ እግር ምናምን የለውም? ያንቺ አለ? የለውም። ኦኬ። እጅ እግር አለው የሚሉትስ? እሱ የዛኔ እያስረዳክ ነበረ፣ እሱ ማለት ነው። እጅ እግር አለው የሚለውን እያስረዳክ አንተ አላዳመጥኩም በሰዓቱ። ኦኬ። ምን ነበረ? የለውም ሊለኝ ነበር ነው አለው ሊለኝ? ምን አስረድቶታል እኮ ሲጀመር እኮ አስረድቶታል። ተሸንፎ ነው እኮ ወጣው። ተረጋጋ። ምን ብሎ ነው ሊያስረዳኝ የነበረው? አንተ እኮ አልተቀበልኩም አለው ሲልክ በቃ ነው ያልኩ። የዛኔ እኔ እየተከታተልኩ ነበረ፣ ሙሉ እንትኑን ላይቭ ላይ ነበርኩ። አንቺስ አለው ነው የለውም ነው? የለውም የምትለውን ብቻ ነው አንተ የፈለከው በሰዓቱ እንጂ ለምንድን ነው እንደዛ የሚለውን እኮ አልጠየቅም እኮ። አለው ነው የምትይው አንቺ፣ የለውም ነው የምትይው? እሺ፣ የለውም። ስለዚህ እንደዛ ያለበት ምክንያት አለው እሱ ማለት ነው። ፕሊስ ስለሱ ታዩና፣ አሁን አንቺ አላህ እጅ እግር አለው ነው የለውም ነው የምትይው? የሚኖርበት ቦታ አለ የለውም? የሚኖርበት ቦታ አለ የለውም። ደስ ይላል። አምላክሽ የሆነ ቦታ ላይ ይኖረዋል፣ የሆነ ቦታ ላይ ይኖረዋል። ደማ እዛ ከስትሸነፍ እዚህ ነው። ፕሊስ መሐመድ አትጩ፣ ሴጣን እንደያዘው አትጩ። ቀጥይ። ይኸውልህ አዳምጠኝ። እሱ ያለው እሱ ይሮጣልም እጃለሁ ያለው ኖ እያስረዳሁህ ነው። አዳምጠኝ፣ እያስረዳሁህ ነው። እንደዛ የሚለው ፖይንት ላይ ማለት ነው። እናንተ እኔን ስትቀርቡኝ በዚህ ልክ ቀርባችኋለሁ ለማለት ያህል ነው። ስለ እጅ እግር ነው የጠየኩሽ። እንደዛ ያለው እንጂ ነጃት፣ ስለ እጅ እግር ይኸውልሽ፣ መሮጡ ከሆነ ዋብያ እንደመሆንሽ በስንሱማ ይሮጣል፣ መሮጡም ያላህ ባህሪ ነው ብለው ሙፈሲሮች። ፕሊስ አትከራከሪኛ፣ አዳምጪ። እኔ መረጃውን ሰጥቼ አሳይሻለሁ። እንደዛ የሚል መረጃ አምጣ። ምን አላህ እንደሚሮጥ ነው? አይ መረጃ አምጣ። ከየትኛው ከቁርአን ነው ከየትኛው ሀዲስ ነው እንደዛ የሚለው? ሀዲስ ላይ ኡስታዝሽም እኮ ስለሚያውቀው ነው። አዎ ይሮጣል ብሎ የመለሰው እሱን ተይና፣ አሁን ሩጫው ይሮጣል ያለው እኔን ስትጠጉ አዳምጠኛ። አንተ ብቻ አይደለም። አዳምጪ፣ በቃ ተረጋጊ። ሩጫ ፕሊስ አዳምጪ። አሁን ሩጫ ላይ አይደለንም። አላህ ይሮጥ፣ እኛ ምን አገባን? ስለ ሩጫው አይደለም አሁን ያለንበት ፖይንት። እሱ ደግሞ ገባበታለሁ። ስገባበት ትመጪና ትጠይቅኛለሽ። አሁን ቶፒካችን ጣቱ ላይ ነው። ሩጫውም ከሆነ በሊቃውንቶች ዘንድ እንዴት ይሮጣል? አልተገለጠ። ይሮጣል ወይ? በሚገባ ይሮጣል። ነቢያችን ነግሮናል።
ይሮጣል ብሎናል። እኛ አንድ ገንዘብ ስንቀርበው እሱ በሩጫ ወደኛ ይቀርበናል በሱንሱማ ብለዋል። ሩጫው ሱንሱማ ነው። እሱም ደግሞ ባህሪው ነው፣ መሮጥ ባህሪው ነው። እንዴት ው ግን ቤላ ኬፍ ነው ብለው አስቀምጠውታል። እሱን ለጊዜው ቶፒካችን ስላልሆነ ያዝናጋውና የአላህ እጅ ላይ ብቻ አውሪ። የአላህ እጅ ላይ አለው ነው የለውም ነው የምትይው አንቺ? ጥያቄ አለኝ። ጥያቄ ልጠይቅ ነው የገባሁት። መጀመሪያ አዳምጠኝ። አሁን ከኛ ጋር አይደለም እፎይ ስማኝ፣ ከኛ ጋር አይደለም የምትወያየው፣ ከነ ኢምራን ጋር ከነሱ ጋር ተወያይ። እኛ ምንም አናውቅም። መልሻለሽ አመልሽም። እሺ በቃ ካላወቅሽ ታዲያ ተማሪ። አንዳንዴ አላህ አካላት አለው፣ አንዳንዴ የለውም። ያኛውም ኡስታዝ ምንድን ነው ያለው? እግር አለው የለውም? አለው። እጅ አለው የለውም? አለው። ባት አለው የለውም? አለው። ታፋስ የለውም? በቃ ቻው፣ በቃ ቻው። ከስር ሆነሽ ተማሪ። የተወሰነ አካላቶች አሉት። በነቢያት የተሰበከ ነው ብሎ የሚያምን አካል ስንት አካል የዘረዘረልኝ? ስንት ነው አምላክ አካል ያለው ስለው አንተ የጠቀስካቸው እኮ ነው የጠቀስኩት። ስንት ነው እኮ አንተ የጠቀስካቸው ናቸው ያሉት። ጭንቅላት አለው? አይ አልተገለጸም። እግራ እንትን ታፍ አለው? አልተገለጸም። ከ124 ሺህ መልእክተኞችና ነቢያቶች ረሱሎች መጥተዋል ብለው የሚያምኑ እግር ነው ነግረውን የሄዱት። የነቢያት አስተምሮ ብሎ እግር ነው የሚያመልከው። ጭንቅላት ይኑረው አይኑረው፣ ይሄ ሁሉ ነቢያቶችና የሁሉ መልእክተኞች ጭንቅላት ይኑረው አይኑረው አምላካችንን አልነገሩንም ማለት በራሱ ስድብ ነው። እግር ነው የነገሩ። ተረጋግተህ አውራ አንተ። አዳምጥ፣ ተረጋጋ። ከ124 ሺህ ምናምን አካባቢ በእያንዳንዱ ጎሳ ቋንቋ መልእክተኛ ልከናል። ተረጋግተህ አውራ እንጂ አባክ መሆና ነው። አንዴ ስድቡን ያዛርገውና በእያንዳንዱ መልእክተኞች ቋንቋ በጎሳቸው ልከናል ተብሎ የተነገረው ግን ምንድነው? እግር አለው፣ ባት አለው፣ እጅ አለው፣ ጭንቅላት ይኑረው አይኑር አናቅም፣ ወገብ አለው፣ ሆድ ይኑረው አይኑር አናቅም፣ አንገት ይኑረው አይኑር አናቅም፣ ብልት ይኑረው አይኑር አናቅም። ይሄ መልስ ሊሆን አይችልም። ኤኒዌይስ ግን ወደ ቶፒኩ እንመለስና አሁንም አላህ ሁለት ቀኝና ግራ እጅ ካለው አትሊስት ሁለት እጅ አለው። ፕሊስ አንዴ በተጻፈው መሰረት ስርዓት ይዛወራ ላስወርድ ነው። አትረብሽ። ሐዲስ ስድብ ከመሰለ እኔ ምንም ላደርግ አልችልም። ሁለት ቀኝ እጅና ግራ እጅ ካለው አትሊስት ሁለት እጅ አለው፣ እኔም ሁለት እጅ አለኝ። በቁጥር እንመሳሰላለን። ግራና ቀኝ በሚለው ዳይሬክሽን ተሰጠው። አቅጣጫ የሚሰጠው ነገር ሁሉ ሉክ ግራና ቀኝ ተብሎ ከተነገረለት እሱ ደግሞ ፍጡር ነው። በወዲ ቀኝ በወዲ ግራ ተብሎ ከተነገረለት የሚያካብበው ነገር አለ ማለት ነው። የሚያዋስነው ነገር አለ ማለት ነው። ያ ነገር ደግሞ የሚታይ ከሆነ ስኮፕራል ነው ማለት ነው። አደርበኝ፣ አትቸኩል። ደግሞ ካነሳ አስወርደው። ከበስር በጣም ብዙ ሙስሊሞች አሉ። ስለዚህ ይህ አካል የፍጡር ባህሪ ነው እያልን ነው። አሁን ጣቶቹ ስንት ናቸው? በቁጥር ከተመሳሰል ነው። እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እኔም መዳፍ አለኝ፣ እሱም መዳፍ አለው። እኔ ግራና ቀኝ አለኝ፣ እሱም ግራና ቀኝ አለው። ኦልሬዲ ተመሳስለናል። አይመሳሰልም ብትሉ እጁ ስንት ጣት አለው? አሁን ደግሞ ጋይድ አሁን ማሄር ነበር ሲረብሽ ነበረው ነው። ማንኛው ነው? አልሙሂም ቀጥል። እንኳን ደህና መጣ። ሰላም፣ እንኳን ደህና መጣ። ሙይት አታርጉኝ። እኔ ነው የምታወራው ማለት ነው። ማሄር አንዴ አንተ ሚውት አድርገው። አካውንት እየቀየርክ ትመጣለህ። አንተ በጣም አስቸጋሪ ሰው ነህ። አልሙሚን ስለተንቀዠቀዠ ይቀጥል። እሺ አሁን እኔ ጥያቄ ልጠይቅ ነው። ስለ አምላካችን ነው ራሴ። አላህ ስንት ጣት ነው ያለው? አልታዘዝንም ማለት ምን ማለት ነው? እና ስንት እጅ አለው? ስንት እግር አለው? ስንት አፍ አለው ብሎ አልታዘዝንም። እኛ ምንድነው ስለመታዘዝ ነው? ከልብ ወለዳችን በቁርአን አልተነገረንማ። በቁርአን የተነገረንም ብቻ ነው። እኛ ከልብ ወለዳችን እያመጣን ወይንም 1 2 3 ብለን አናምንም በፈጣሪያችን ላይ ማለት ነው። አላህ ነው ያለው። ፎቅ ነው። ፎቅ ምን? የምን ፎቅ? የትኛው ፎቅ ላይ? ፋውቅ ምንድነው? ፋውቅ አረበኛ ቃል ነው። እፎይ ከላይ ማለት ነው። ተረጋጋ። አይና በጣም ስቃል።
ቆይ አሁን ፎቅ የምትለውን እሺ ከአረብኛ ከቁርአን ላይ ያሳየኝ እስኪ። ከቁርአን ላይ ያሳየኝ። ከቁርአን ላይ ያሳየኝ። ምን ፎቅ ምን የምትለዋን ቁርአንህ ላይ ያሳየኝ። ፎቅ አይደለም፣ ፎቅ አይደለም፣ ፋውቅ አሁን አሳየኝ ፕሊስ። ቁርአን ላይ እችን ቃል አሳየኝ። በቁርአን አይደል አርራህማኑ የምትናገረው? አለል አርሽ ስተዋ። ነው አልጠየቅኩህም። እኔ እንደዛ ብዬ አልጠየቅኩህም። ግን ስማ ፕሊዝ ለምን እስኪ ሽፍት ስለ ታደርጋለህ? አምላካችን እናወራ። ነው ስለ ነው አምላካችን ላታመልጭኝ፣ አታሯሩጭኛል፣ አትሩጥ። አሁን ቆይ ልታመጣ ትችላለህ? እኔ እኮ ላስተምርህ ነው የገባሁት፣ ልታመጣ ላስተምርህ ነው ትችላለህ? የገባሁት። ልታመጣ ትችላለህ ወይ? አዎ፣ ፋውቅ ነው፣ አምጣው ከላይ ነው። እኮ አምጣዋ ማስረጃውን። ወይ እሺ፣ ይኸው ልንገርህ፣ አሁን አሁን ይስጣል። ላስረዳህ። ፈጣሪ ከላይ ከላይ ነው። ነው። እሺ፣ ለምሳሌ ከላይ ከላይ ስትል ማለት ደግሞ ጭንቅላቴ ፋውቅ ላይ ነው። ይባላል። ይሄ ማን ነው ጭንቅላቴ ላይ የሚኖረው? ወይንም ደግሞ ፀጉር ነው የሚኖረው? አረበኛ ነው። ይሄ አረበኛ አሁን ማስረጃውን አረበኛ ስለሆነ ነው ማስረጃ ይገባል። አንድ ማስረጃ ከቁርአን ላይ እንደዛ የሚል እሺ፣ ግለጥ። እሺ፣ ልግላሳይ። ኦልራይት። እሺ ምን ላይ ይከፈትልህ? አውጣ። ምን ላይ ይከፈት? አርራህማኑ አለል አርሽ ስተዋ ያለውን ክፈት። አልጠየቅኩህም። እኔ አራማን ወላ አርሽ ስተዋ የሚለውን አልጠየቅኩህም። እዛ ላይ ነው የምታገኘው። ኖ እዛ ላይ ፎቅ ሚል የለም። ፎቅ አይደለም፣ ፋውቅ በል። እሺ አሳየኝ፣ ጥቀስ። ለምን ትስቃለህ? መረጃውን አንጣ። እያሳዘንክ ከመቶ አስራ አራቱ ምዕራፍ ውስጥ አንተ ካመጣ አይወንደር ትስቃለህ። ገጠር ወጠጤ መስለህ እያሳከኝ እኮ ነው። ግንጭልህን አስረዝመ ገጠር የሚረባ ፍየል ብቻ ነው። ያን ነው መስለኝ። ከነብይ ስለተቀበልካት ስድቡን በኪስ ያዘውና ማስረጃ ልታመጣ ትችላለህ። ስንት ዓመትህ ዕድሜህ? አይ ምን ሚስትህን ልድርልኝ ነው እንዴ? ማለት በእስልምና ሚስትን መለዋወጥ ስለሚቻል። ኤኒዌይስ በደንብ አስተውሉ። ፋይዛን አህባሿ ልንድርህ ስለሆነ አዳምጥ። በደንብ አዳምጡ። እባክህ እንደ ጅላት ስለቆይ ተረጋጋ መላትህን ላወራ ፕሊስ። ቀጣይ ትወርዳለህ። ኦኬ መረጃ ማምጣትና ማውራት ትችላለህ ወይ? ነሳችልም አላህ አካላት አሉት ብለህ አላህ እግር እጅ አለው ብለህ ተረጋጋ። በእናትህ አላህ እጅ እግር አሉት ብለህ ታምናለህ? ኧረ ምንድን ነው የምታወራው? ቆይ ተረጋጋ። ኦኬ እሺ በቁርአንና በሐዲስ ቴንኪው በቃ ኦኬ። ጅብሪል መዝሙር እንኳን ደህና መጣ። ይመስገን ፎይ እንኳን ደህና ቆያችሁኝ። ሰላም ይሁን ለሁላችሁ። አሜን። ኦኬ ከስር ያላችሁ በደንብ አስተውሉ። ስለ አምላካቸው ዲፌንድ ከማድረግ ይልቅ እያንዳንዳቸው ስድብ ነው የሚቀናቸው። እኛን ነው የሚሳደቡት። አክቹዋሊ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ያላቸው አማራጭ በአፋቸው የማይሆን ቃላቶችን ወርሮ መውጣት ነው ምርጫ የሚያደርጉት። ጅብሪል ኢማም ይሰማል። አይ ቲንክ ቅድም ኔትወርክ ነው ምናምን እንደዛ ይመስለኛል። ኦኬ ይሰማል። አብድራህማን እንኳን ደህና መጣ። አብድራህማን ሳዳ ኤቢዲ ሰላም እፎይ፣ እንዴት ነሽ? አልሐምዱሊላህ ሁሉ ሰላም ይመስገነው። አይ ቲንክ አንቺ አካላት ታጸድቂያለሽ አይደል? አላህ አካል አለው ብለሽ እጅ እግር አለው ብለሽ ታምኛለሽ። ይኸውልህ አሁን የገባሁት እኔ ማወቅ የምፈልገውን ነገር እንድታስረዳኝ ነው። ስለዚህ ልጠይቅህና መልስልኝ በስነ ስርዓት። ጥያቄ በኋላ ላይ፣ አሁን ጥያቄ አንቀበልም። ትንሽ ቆየት ኦኬ እሺ በቃ እችን ብቻ ተቀበለኝና መልስልኝ። አንድ ጥያቄ ጠይቂ ተባልሽ ኩዊን ሳዳ። ትንሽ በኋላ ቆየት ጠይቂ። መመለስ የምትችይ ከሆነ አሁን ቶፒካችን ላይ መልሺ። ስለዚህ እንዳይደበላለቅ በየተራ እንሂድ። መጀመሪያ እንጨርስና የእኛን ጥያቄ፣ ከዛ በኋላ ደግሞ አንቺ ትጠይቂያለሽ። መልስ መመለስ የምትችይ ከሆነ ቀጥይ፣ ካልሆነ እንደዛ ከሆነ አታውሩዱኝ፣ እዚሁ እቀመጣለሁ። ቁጭ በይ፣ ችግር የለውም። አብዱራህማን አለ? አብዱራህማን ኤቢዲ
እፎይ እንኳን ደህና መጣ። ክርስቲያን ሰላም ሰላም፣ እንኳን ደህና ቆያችሁ። ማን ነው? ሁሉ ሰላም ነው? አለን አልሐምዱሊላህ ረቢል ዓለሚን። ኦኬ አካል ዛት ታጠርቃለህ አይደል? እላለህ ዛት ታጠርቃለህ፣ አላህ ዛት አለው ብለህ ታምናለህ? ኦኬ ዛሬም ጥያቄ ነው። እኛ የምንጠይቅበት ጊዜ የለም። እፎይ ጠይቃለህ፣ መቼ ነው? ወደ መጨረሻ ላይ ትጠይቃለህ። እሺ እዚህ አካባቢ የሚመልሱልህ ካሉ ይመልሱልህና እኔ ጥያቄ ለመጠየቅ ነው ዛሬ የመጣሁት። ኦኬ እሺ። ኢቫ ከማን ነው የሚለው? እኔ ክርስቲያን ነኝ። ኦኬ ለምን የሙስሊም ስም አደረግ? አይ መጀመሪያ ሙስሊም ስለነበርኩ ነው እንጂ አሁን ክርስቲያን። ኦኬ እሺ። ኦኬ አብዱራህማን ይሰማል? አብዱራህማን ዛሬ ዝምታ ነው። ሁሉም መማር ነው የፈለጉት። ኦኬ አብዱራህማን ኦኬ እሺ። ጅብሪልን ቀይረው። በጣም ብዙ ሙስሊሞች አሉ። ፈውዛን እንኳን ደህና መጣ። እንኳን ደህና ቆየ። እፎይ እንዴት ነህ ወንድሜ? ሰላም ነው ያለው አልሐምዱሊላህ። መልካም። ኦኬ አካላት ታጸድቃለህ እንደ እስልምና ላይ? ሙስሊም ነህ? ሙስሊም ነኝ። አካላት ታጸድቃለህ? እኔ እንትን ጥያቄ ያለኝ ለዛ ነው የላኩልህ። ጥያቄ ትንሽ ቆየት በሉ። እና እንቀበላቸዋለን። ኦኬ አብዱራህማን አለ? አብዱራህማን እንደ ትናንቱ ሊሆን ነው። ዛሬም መልስ የለም። ትናንትናም እንደዚሁ ልክ ነበረ እና አንድ የተመለሰ መልስ አልነበረም። ዛሬም አይደገምም ብዬ ተስፋ አደርጋለሁ። ሜቢ ሙስሊሞች እስኪ ስላላህ ከተማራችሁ መልስ እንፈልጋለን። አብዱ እንኳን ደህና መጣ። አብዱ ይሰማል? አይሰማም? የኔ አይሰማም? እንደቀጥልስ ክርስቲያን ይሰማል፣ በደንብ ይሰማል። ሜቢ አብዱራህማን አብዱ፣ እስኪ አሁን የጠየቅነው ጥያቄ ላይ መልስ መመለስ የሚችል ሙስሊም ካለ ማለት መስጊድ ውስጥ ተምረናል፣ አስተምረውናል፣ ስላላህ አውቀን ነው የምንከተለው ብላችሁ የምታምኑ ሙስሊሞች ካላችሁ ማንኛችሁም ማይካችሁን አንስታችሁ መልስ መልሱ። ስላላህ እግር፣ ስላላህ እጅ፣ ስላላህ ፊት፣ ስላላህ አይን ተምራችኋል? ስላላህ ባት ተምራችኋል? አላህ ስንት ባት እንዳለው ተምራችኋል? እስኪ ስላላህ የምታውቁትን ነገር አሳውቁን። ዛሬ ስፔሲፊካሊ ስለ እጁ ነው። ግራና ቀኝ እጅ ሰጣችሁታል። እዛ ግራና ቀኝ እጁ ላይ ደግሞ ጣት አለው ብላችሁ ታምናላችሁ። ሉክ ጣት አለው። ስለዚህ እነዚህ ጣቱና እጁ የተሰካካ ነው ወይስ የተለያየ ነው? አሁን 5 ጣት አለው። 5ቱ ጣት 1 2 3 4 5 ተብሎ የሚቆጠረው ቅድም እፎይ እንደተናገረው ክፍተት መሀል ላይ ስለሚኖረው ነው። ክፍተት የማይኖረው ከሆነ ለምሳሌ ድፍን ከሆነ 5 ተብሎ የመቆጠር ቻንስ አይኖረውም። 5 ተብሎ የመቆጠር ቻንስ አይኖረውም። ሌሎችም ደግሞ መረጃዎች አሉ አላህ ክፍት ጣት እንዳለው ማለት ነው። እነሱንም እናሳያቸዋለን። ይሄ ክፍተቱስ ፍጡር ነው ወይስ ፍጡር አይደለም? አላህ ከማንም ጋር አይመሳሰልም ብለው ይናገራሉ። እኛ ስንት ጣት ነው ያለን? ሁላችሁም እጃችሁ የምታዩት 5 ጣት ነው ያላችሁ አይደለ? በተለየ ኬዝ ካልሆነ በስተቀር ማለት ነው። አላህም 5 ጣት አለው። አትሊስት ከአላህ ጋር በቁጥር ተመሳስለናል ማለት ነው። ነቢያቶች ፍጡርን አምላካችን ነው ብለው ሰብከው አልሄዱም። ይሄ ፍጡራን ባህሪ ነው እያልናችሁ ነው። አላህ የተገለጸበት በመሰረቱ ዑመር እንኳን ደህና መጣ። አላህ ሰላም ነው፣ አልሐምዱሊላህ ወደ ሰላም ይመስገን ነው። ዛት ታጠርቃለህ ላለ ሰላም ነው። ሲጀመር እንዴት ፍጡራን ጋር እንዴት አምላክ አንድ ሊሆን ይችላል? በምንም ሊሆን አይችልም።
አላህ እና ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ኦኬ፣ ከአርሽ በላይ ነው። ስለዚህ ከበታችሁ አርሽ አለ ማለት ነው። ከአርሽ በላይ ነው፣ አይታይም። ስለዚህ አምላክ ደግሞ ፍጡር አይደለም። ኦኬ፣ ከአርሽ በላይ ያለው አካል እጅ እግር አለው፣ ባት አለው፣ ጣት አለው የሚለውን ነገር በቁርአን ላይ ሆነ በሐዲስ ላይም ሆነ አልገለጸልንም፣ አልገለጸም። ገብቶሃል አይደል? ኦኬ፣ አልገለጸም። ስለዚህ እጅ የለውም ብለህ ነው የምታምነው ወይንስ አለው ብለህ ነው የምታምነው? አልገለጸልንም። እንዴት ይኑረውም አይኑረውም አልገለጸልንም። እሺ፣ ምንድን ነው አምላካችሁ? አላህ ማለት ያው ፈጣሪ ማለት ነው እንጂ ፍጡራን አይደለም። አይ እኮ ምንም ካልተገለጸላችሁ እኮ እጅ ይኑረው አይኑረው፣ አንድ ያብዱ፣ እጅ ይኑረው አይኑረው፣ እግር ይኑረው አይኑረው፣ መንፈስ ይሁን አይሁን ምንም የምታውቁት ነገር የለም ማለት ነው። እንዴት አናውቅም? እናውቃለን። እንዴት ፈጣሪያችን እንዴት አናውቅም? እሺ ምንድን ነው እሱ? አላህ ማለት በምንድን ነው ከአርሽ በላይ ያለው? አላህ አይወልድም አይወለድም። ለእርባታ ነው የጠየቅኩህ ዑመር። እንደዚህ አይነት ጥያቄ እኮ አላህ ይወልዳል አይወልድም ብዬ ጠይቄ ቢሆን ነው። እኔ ስለ ርቢ አልጠየቅኩም። ባት አለው ጣት አለው የሚለውን ነገር በኪታብ ላይም ሆነ በቁርአን ላይም ሆነ አልገለጸልን። ያልገለጸውን ነገር እኛ ማወቅ እንዴት እንችላለን? አንችልም። አላህ በእጆች አደምን ፈጠርኩት የሚለውን እንዴት ነው የምትቀበሉት? አላህ አደምን በሁለት እጆች ለሚለው ነገር አደምና ሐዋ መጀመሪያ እሱ ፈጠራቸው። ስለዚህ እሱ ሲፈጥራቸው ያው እንግዲህ ከሰው ልጅ የመጀመሪያ እነሱን ስለፈጠረ ነው እኮ በሁለት እጆች የፈጠርኩት ሲል እጅ አለው የለውም እኮ ያው ፈጠራቸው እንጂ ፈጠርኳቸው አለ እንጂ እሱ እጅ አለኝ በእጅ የፈጠርኳቸው እያለ አልገለጸልንም። በሁለት እጆቼ ማለት ምን ማለት ነው? በሁለት እጆቼ ፈጠርኳቸው እኮ እንደፈጠራቸው ገለጸ እንጂ በእጄ ወይንም በእንትን የፈጠርኳቸው የሚለው ነገር አይደለም። ይሄ ቁርአኑ እኮ ይላል እኮ ማለት አልገባኝም። ወይንም ተዊል ታደርጋለህ። ሱረቱ ሰዓድና እንደ ክፈትለት 75ኛው ሱረቱ ሰዓድ 75ኛው ላይ እኮ በሁለት እጆቼ ፈጠርኩኝ ለፈጠርኩት ይላል እኮ። ያው አንብበው እኮ በሁለት ሀባሽ ነው አብያ ነህ? ዑመር ይሰማል? ዑመር ይሰማል? ይሰማል? ትሰማለህ? አሁን ሰለፊ ነህ ሱፊ ነህ? ሰለፊ ነህ እንዴ? ና አይደለም። ምን አልከኝ? ሰለፊ ነህ ሱፊ ነህ? ምን ማለት ነው? ዋብያ ነህ አባሽ ነህ? ኦኬ ዋብያ አታውቃቸውም እነሱን? ምን አይነት ጥያቄ? አውቃቸዋለሁኝ። እንዴት አላውቀውም እኮ። ካወቃቸው አሁን ያለው ሰለፍ ከሆንክ ሊትራሊስቲክ ነው የምትሆነው። የመጣውን ሁሉ ሊትራሊ እንቀበላለን ከሚሉት ማለት ነው። ስለዚህ አላህ እጅ አለው፣ እግር አለው፣ ባት አለው፣ ጣት አለው ከሚሉት ማለት ነው። ከነኛ ውስጥ ከሆንክ ነው አይደለም? እንደዛ የሚል እኮ የለም እኮ። ኦኬ፣ ስለዚህ እንደዛ እሺ፣ ጎበዝ። እሺ በቃ እናቅለውና አንድ ሰው የኔ አምላክ እጅ፣ እግር፣ ባት፣ ጣት አለው ቢል ያ እንደዛ ያለው ለአንተ አምላክ ሊሆንህ ይችላል? ምን አልከኝ? ድገሙ። አንዱ ተነስቶ አላህ እጅ አለው፣ እግር አለው፣ ጣት አለው ቢል ያ የአንተን አላህ ይወክላል?
ያልተገለጸውን ነገር ሌላ አይችልም እኮ እንደዛ ቢል ለምሳሌ አንዱ ተነስቶ አላህ እጅ ያለው አላህ እግር አለው ቢል ያንተ አላህ እንደዛ ነው ብለህ ታምናለህ? እንዴት አምናለሁ? ስለዚህ ጣዖት እያመለከ ነው ማለት ነው። ለምሳሌ ጭንቅላት ይኑረው አይኑረው አላውቅም፣ ግን እጅ አለው ቢል እግር አለው ቢል አንገት ይኑረው አይኑረው አላውቅም፣ ነገር ግን ባት አለው ቢል ይሄ እያለው ያለው አካል ለአንተ አምላክ ሊሆን አይችልም አይደለ? አንተ እንደዛ ስለማታም እንደዛ እኮ አልገለጸም እያልኩ እኮ ነው። አልገለጸም እና ደግሞ ያልተገለጸውን ነገር አንድ ሰው ተነስቶ እግር አለው ወይንም ባት አለው ወይንም አንገት አለው ቢል ያልገለጸውን ነገር እንዴት እንደዛ ሊል ይችላል? ስለዚህ ካለ አንድ ሰው እንደዛ ካለ ግን ተሳስቷል ወይንስ አልተሳሳተም? እስኪ መረጃ ካለህ አላህ እግር አለው እጅ አለው አንገት አለ የሚለው መረጃ ካለህ ያሳየኝ በተግባር። የባለፈውን ቪዲዮ ላሳየው እፎይ፣ የኡስታዙን የማንኛው ስለባቱ አንዴ ቆይ አንዴ ይቅርታ ካወራህ አይቀር አንዴ የኛም ጥያቄ ብታስተናግድ አንዴ ወንድሜ ችግር የለውም። ከሱረቱል አልቀለም ላይ ተናገረው ማለት ነው። እሱኛውን ተወው። ኦኬ እጅ አለው የሚል ብቻ ሊተራል ካለ ክርስቲያን እንደዛ ካለ ቪዲዮ አዘጋጅልን። ኤኒዌይስ ግን ተዊልም አደርጋለሁ አላልከንም እኮ አስቸጋሪው እንትና ተዊል ካደረግ ችግር የለውም። ተዊል ከሚያደርጉት ከሆንክ ሁለት አይነት አቂዳ ነው ያስከው፣ ደባልቀ ነው ያስከው። ኡመር የሰለፊንም የሱፊዎችንም አቂዳ ደባልቀ ነው ያስከው። አጥራ ለማንኛውም አዳምጥ እስቲ ሌሎቹን። አብዱሰላም እንኳን ደህና መጣ። አብዱሰመድ ሶሪ ይቅርታ፣ እንኳን ደህና ቆየው። ፋይ ሰላም ነው አለ። መልካም ሜቢ ጥያቄያችን ሰምተናል ብዬ አስባለሁ። አመሰግናለሁ። ኡፌ አንድ ጥያቄ ሊጠይቄ ነው ገባሁት። እኔ ጥያቄ ለመመለስ ሳይሆን ጥያቄ መጠየቅ ይችላለሁ? ጠይቃለህ። ቅድሚያ የነኝም አድረስ አደረገውና አላህ እጅ እግር አለው ከሚሉት ነው ወይንስ የለውም ነው የምትለው? አይ እኔ ጥያቄ ሊጠይቅ ነው ሊመልስ አይደለም የገባሁት እያልኩ ነው። ትጠይቃለህ። ትንሽ ቆየት ትበሉና ተባለ እኮ። ኦኬ አንድ ነገር ልመልስልህ። አንድ ነገር ልል ይፈልጋለሁ። ኡፌ ከኢምራን ጋር ተወያይና ማለት ነው። አንተ እውነትም ኢምራንን ከራት ተማሪዎች አሉ የአንተ ኢምራን ሪካርድ የሚያደርጉ ልጆች አሉ። ተሴቶቹ ጋር ይወያይ፣ እነሱም ያስተምሩታል። አክቹዋሊ እሺ፣ መዝሙር ያሬድ ይሰማል? ቆይ ኤብዲ ተረጋጋና የጠየቅናችሁን ብቻ በደንብ መልሱ። ለማስተዋል ሞክሩ። አምላካችሁን ስቲል ምንም የምታውቁት ነገር እንደሌለ እየታዘብኩ ነው። ባይዘ አንድ ቪዲዮ ክርስቲያን ሜቢ ታሳያቸዋለህ። እንዳላወቅን ታዝበሃል። እኛ ደግሞ ውስጥ ጠይቃለህ ተባል ከማውረድህ ቁጭ ብለህ ትንሽ አጠብቅም። ለምን ትደርባለህ? ለምን ትረብሻለህ? አውቃለሁ፣ ችግር የለውም። አደረበሽ ኢንተራፕት ባደረግን ቁጥር እየረበሽከን ነው። ሚዩት ነው ያ ምን ያህል ንጽጽር የሚሰሩ ራሱ ፌድ አውት እንዳደረጉ ሜይ ቢ ክርስቲያን ብታሳያቸው ደስ ይለኛል። ማለት ንጽጽር የሚሰሩት ራሱ ምን ያህል በቃ በጣም ትታዘቧቸዋላችሁ። እኔ ቴሌግራም ላይ ይቅርታ ንጽጽር ሪከርድ የምታደርጉ ሴቶች ጋር ይወያዩ ቀን ብዬ ነበር መዝሙር ያሬድ ቤት እና አፈርኩኝ እንደዛ በማለቴ። ማለት እነኚህ ሪከርድ የሚያደርጉ እህቶቻችን ስራ እየሰሩ በማይመች ሁኔታ ውስጥ ሆነው የሚሰጡት ምላሽ እዚህ የዋብያ ኡስታዞች ከሚያነሱት አርጉመንት የተሻለ ነው። በጣም ይበልጣሉ። አዳምጡት ይህን ቪዲዮ። አሁን ለምሳሌ መዝሙር ያሬድ አዳምጠው በደንብ ሰምተዋል። ይህ ቪዲዮ ትንሿ የመለሰችው መልስ ነው ወይስ ኖ አይደለም? ኧረ አዳምጠው። አይደል ነው መልስ አይሆን ይችላል አላውቅም። ኦኬ እሺ። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው። በባህሪ ምን ይላል? ባህረ ሀሳብ
ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አሉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለው አለ። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጎ ያጀማ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? ይህ እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። እኔ አም ሶሪ ይሄ ልጅ ምን ትላለህ? በጣም በጣም የሚያስቅ ነው። በቃ ይሄ ነው ችግሩ እኮ እፎይ። አሁን ትልቁ ችግር ወንድሞቻችን ጋር ያለው ትልቁ ችግር እኔ አዶ ነው እንዴት እንደምንግባባ በየትኛው ሌቭል አውርተን እንደምንግባባም አላውቅም። እውነት እንዴት አትሊስት እኮ ተግባቦት እኮ ያስፈልጋል። አሁን እኮ አማርኛውም በጣም ግራ የሚያጋባው ነው። እውቀትም ክፍተት እየመጣ ነው። አሁን እግዚአብሔር አንድነቱ ሶስትነቱን አልጠቀልለውም፣ ሶስትነቱ አንድነቱን አልከፋፈለውም ማለት አንዴ እግዚአብሔር ሲፈልግ ይጠቀልላል፣ ሲፈልግ ይከፋፈላል ብሎ ይፈተዋል። አልከፋፈለውምና አልጠቀልለውም ብሎ እዛው አስቀምጦት እዛው እኮ ነግሮታል እኮ አንድነቱ ሶስትነቱን አይጠቀልለውም ተብሎ ሲል እግዚአብሔር ሲፈልግ ይጠቀልላል ይላል። ሶስትነቱ ደግሞ አንድነቱ አይከፋፍለውም ብሎ አስቀምጦ እግዚአብሔር ደግሞ ሲፈልግ ይከፋፈላል ይላል። ይሄ በጣም ለኦዲየንሶቹ ክብር የላቸውም ነው። በቃ ለሚያዳምጥ ሰው መሰረታዊ የማገናዘብ ሪዝን አውት ለማድረግ ራሱ እሱ እኮ የሚመጣው እኮ ኦዲየንስን ስታከብር ነው። ባይዘበይ አሁን አንተ ሙስሊሞቹንም እኛንም ስለምታከብር ተጠንቅቀ ነው የምታወራው። አየህ የበሰለ ነገር ታደርግ ሲሰድቡ እንኳን ርዕሱ ላይ ሆኑ እንዲህ ነው እያልክ በእውቀት አትሊስት ትሟገታለህ፣ ሪስፔክት ታደርጋለህ እውቀቱን በራሱ ማለት ነው። በዛኛው ሳይድ ግን ኢቭን ቃላቱን እንኳን ለመግባባት ኦዲየንሱን ስለማያከብሩ ዝም ብሎ በቃ ይናገራሉ። ከዛ በቃ ማሻላ ተክቢር አንተ ጎበዝ ይባላል። ቼክ የሚያደርግም የለም እንዴ ምን እያወራክ ነው የሚልም የለም። በቃ እና ግን እንዲያው ሞኝ የነቀለውን ስንት ብልህ ሞኝ የተከለውን ስንት ብልህ አይነቅለውም እንደሚባለው እንዳይሆንና ሀሳቡን ትንሽ እናብራራ። እግዚአብሔር አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም ሲባል ምን ማለት ነው? እኛ እግዚአብሔር ሶስት ነው አንድ ነው ስንል ቁጥር እየቆጠርን አይደለም። አንድ ሁለት ሶስት እያልን አይደለም። እግዚአብሔር አንድ ነው ስንልም ቁጥር አንድን እየጠራን አይደለም። የቁጥር ጉዳይ ከሆነ እኮ ከአንድ ሁለት ይቀድማል፣ ከአንድ ደግሞ ዜሮ ይቀድማል። እግዚአብሔር ሶስት ነው ስንል አብ ወልድ መንፈስ ቅዱስ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ አብ ወልድ አይደለም የሚለውን ለማስቀመጥ አብ ልክ መጽሐፍ ቅዱሱ ክርስቶስ እኔና አብ ብሎ እንዳስቀመጠው አንድ የሚውት አርግልኝ ፕሊዝ። እኔና አብ ብሎ እንዳስቀመጠው እኔ እና ይላል፣ እኔ እና ይላል። ስለዚህ አብ ወልድ አይደለም ማለት ነው። ሶስትነቱ ስንል ነው። አንድነቱ ሶስትነቱን አይጠቀልለውም ስንል እኛ ሶስት አካል አማኝ አይደለንም ማለት ነው። ሶሪ አንድ አካል አማኝ አይደለንም ማለት ነው። ኦኬ እንደ ኦንሊ ጂሰሶቹ አብ ወልድ ነው ወልድም አብ ነው እያልን አንድ አካል አማኝ አይደለንም። ይልቁንም አብ ወልድ መንፈስ ቅዱስ አብ ወልድ አይደለም ወልድ አብ አይደለም ስንል አንድነቱ ሶስትነቱን አይከፋፍለውም ስንል መለኮትነቱ በባህሪው መከፈል የለበትም ነው። እግዚአብሔር አንድ አምላክ ነው። አንድ ነው ስንል ቁጥር እየጠራንም አይደለም፣ በመለኮቱ የሚመስሉ የለም። መለኮቱ ሶስትነት የለበትም ማለት እስልምናው እኛ ላይ እንደዋሸው ሶስት አምላክ እያለ ስለሚዋሽ ወንድሞቻችንን ይዘው ሶስት አምላክ እያሉ ስለሚሰድቡን አንድነቱ ስንል አምላክነቱ ሶስትነት የለበትም። ምን ማለት ነው? ሶስት አምላክ የለም፣ ይልቁንም አንድ አምላክ ነው ያለው። አንድ አምላክነቱ በሶስት አካል ስለተገለጠ ሶስት አምላክ የለም ሲባል አንድነቱ ሶስትነቱን አይጠቀልለውም ተባለ። ሶስትነቱ ደግሞ አንድነቱን አይካፍለውም ሲባል አብ ወልድ መንፈስ ቅዱስ የሚለው የግብር ስም አብ ወልድ አብ ነው፣ ወልድ ወልድ ነው እያለ ነው። ስለዚህ ሶስትነቱ
በግብር 3 መሆኑ በመለኮት 3 አያደርገውም። በመለኮት ደግሞ አንድ መሆኑ 3 አምላክ ደግሞ አያደርገውም። ምክንያቱም በአካል 3 ስለሆነ የሚል በአንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይካፍለውም የሚለው ትምህርት ይሄ ነው። እና ያው እንዳልኩት ለኦዲየንሶቹ ሪስፔክት ስለሌላቸው ክብር ስለሌላቸው የሚጠይቅም ስለሌለ ምን እያልክ ነው? ክርስቲያኖች እንዲህ ሲሉ ምን እያሉ አማርኛ እያወራን ከባድ ነው። አንድ ቢዲ ፕሊዝ ሚውት አድርግልን። በኋላ እኮ እድል ይሰጣችኋል። አሁን የታየው ቪዲዮ ላይ ብቻ ሪያክሽን እያደረግን ነው። በኋላ እድል ስለሚሰጣችሁ ጥያቄ ጠይቃላችሁ እና እኔ ያዝናለሁ። እፎይ ኤኒዌይስ በጣም ነው የሚያሳፍረው የሚያሳዝነው። እንዴት እንደምትግባቡ አላውቅም። ያ አለመግባባት ባለመግባባት መግባባት አለ በሚለው እንተላለፍና ኦራይት። አሁን በቀላሉ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ እጁ ወደ አንድ ጠቅልሎ አምጥቷቸዋል ወይንስ 5ቱም ጣቶች እንደዛው እንደተከፋፈሉ ናቸው? ወደ አንድ የተጠቅልለው የመጡ ናቸው? የምር ይቅርታና ማለት አንዴ ይቅርታ አንዴ ኤቢዲ ደጋግመን ነገርንህ። ቃል ኔትወርክ እየሰራ አይደለም። ምንማራ እኛ ምንማራ አሁን መዝሙር ያሬድ ባነሳው ሀሳብ ላይ ነበር እኔ ጥያቄ ብንመልሱልን ምን ችግር አለው? ጥያቄ ይመልሳላችሁ ቢመልስልን ምን ችግር አለው? አንዴ ተረጋጋና አንዴ ተረጋጋ። ሪፍሌክሽን እየሰጠ ያለው ምርጥ ሰው ነው ሳይው ራሱ አመላለሱ ጥያቄ ፕሊዝ ተረጋጋ። እናውቃለን በጣም ጎበዝ ነው። ስለዚህ አሁን አንተ ደግሞ የእኛን ልክ ኡስታዝ የጠየቀውን ጥያቄ እኛ እንጠይቃለን። ያለ ጣት ተከፋፍሎ ነው ያለው ተገጣጥሞ ነው ያለው? ተመልሳለህ? ጥያቄ ለጥያቄ ደግሞ መልስ ካላችሁ ሳፈሩ ትጠይቃለህ። ችግር የለውም ታገስ። ከስሩ ነው ይማርቶ መጨረሻ ላይ ይገባል። መጠየቅ ይችላሉ ክርስትና ያላቸውን ጥያቄ። እናንተ ይህንን ፎከስ አድርጋችሁ ጨርሱ። እፎይ ያ ሙስሊሞች ፎሎ አድርጉት። መዝሙር ያሬድ ያ ኦኬ። እሺ ከስር ማነው አብደላ የሚል ነው የገባው? ይሰማሃል ወንድማችን አብዱ? ጥያቄ ያለኝ ይቅርታ። ሰላም ናችሁ? ሰላም ነው። እንዴት ነው? እንኳን ደህና መጣ ብለናል። አልሐምዱሊላህ። ጥያቄ ያለኝ ትንሽ ደቂቃ ብቻ የሆነ ቢሲ ወንጌ ነው። እሺ እኛም ትንሽ ደቂቃ ነው የምንወስድብህ። አላህ ስንት ጣት ነው ያለው? አብዱ ማይክን አንሳና አልፈለገም። ቆይ ተውኝ አለኝ። አተውኝ አለኩ። ኦኬ አብዲ፣ አብዛኞቹ ሙስሊሞች አሁን ላይ ክርስትናው ላይ ጥያቄ እንጂ የአላህ ነገር የበቃቸው ነው ይመስለን። ከዲቤቱ በኋላ ስለ አላህ ራሱ ማውራትም አልፈለጉም። ክርስትናውን ማወቅ ነው። ሜይ ቢ ቶፒኮች እንትኖችም እንይዝላችኋለን፣ ፕሮግራሞችም እያዘን ለጥያቄዎቻችሁ ሙሉ ልንገባበት እንችላለን። እንደዛ ከሆነ አብዲ ይሰማል? ሁሉም መማር ነው የፈለጉት። አብዲ ሸግድያ ነው። አንተ ያው ለእኔ ነው ሚስጥር እየነገርከኝ ያለው። ከስር ያሉት አያዳምጡ። ሶሪ ኔትወርክ ከስር ላሉት አይሰማም። ወጥተህ ግባ። ሚዩት ላይ ሆነ ነው የምታወራው። ከስር ላሉት አይሰማም። ወጥተህ ግባ። ኦኬ ባርባር አብዲ አራይት። እሺ ክርስቲያን አዲሱን አንብበው። እሺ ሙስሊሞች አብዛኞቹ መማር ነው የፈለጉት። ጌታ እንግዲህ ይርዳችሁ በነገር ሁሉ። እፎይ አልጨረስኩም፣ እየጠበኩ ነው። ኦኬ ትጠይቃለሽ። እችን አዲስና አንብባትና እሺ ያ እንግዲህ ከአላህ ክፍለ አካላቶች ውስጥ አንዱ እጁ ላይ የተገጠመለት ጣት እንደሆነ ያው እስካሁን ስናወራበት የነበረው ነው። ይሄ ደግሞ በማስረጃ ሙሐመድ የተናገረው ነው። በነገራችን ላይ ከሳሂህ ሙስሊም ላይ ነው ያለው። ሳሂህ ሙስሊም 2786 ላይ
አብደላ ኢብን መስዑድ እንዳስተላለፈው ይልና አንድ የአይሁዳዊ ስኮላር ወደ ሙሐመድ ጋር ይመጣና እንደዚህ ብሎ ይናገራል ይላል። ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኤንድ ግሎሪየስ ውድ ኬሪ ደ ሄቨን ኦን ደ ዴይ ኦፍ ሪዘሬክሽን ኦን ደ ዴይ ኦፍ ጀጅመንት አፖን ዋን ፊንገር። ምን ይለዋል? አንድ አይሁዳዊ ይመጣና ሙሐመድ ሆይ አላህ በቂያማ ቀን ሰማይን በአንድ ጣቱ ይይዛታል አለው። አሁን ቁጠሩ፣ ሰማይን በአንድ ጣቱ ይዛታል። ኤንድ እርዝ አፖን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ፣ ሁለት በሉ። ኤንድ ማውንቴን ኤንድ ትሪስ አፖን ዋን ፊንገር፣ ተራሮችንና ዛፎችን እጽዋቶችን ደግሞ በአንድ ጣቱ ይዛል አለ፣ ሶስት በሉ። ኤንድ ኦሽን ኤንድ ሞይስት እርዝ አፖን ዋን ፊንገር፣ ውቅያኖስና እርጥባማ የውሃ አካላትን ደግሞ የመሬት አካላትን በአንድ ጣቱ ይዛል አለ፣ አራት በሉ። ኤንድ ኢንፋክት ዘ ሆል ኦፍ ዘ ክሪኤሽን አፖን ዋን ፊንገር፣ ሌሎቹን ፍጥረታት በሙሉ ደግሞ በሌላኛው ጣቱ ይይዛል። በቀረው ስንት ማለት ነው? 5። ኤንድ ሂ ውድ ስቲር ዘም ኤን ሴይ አይ አም ዩር ሎርድ። ከዛ በኋላ ሼክ ያደርጋቸውና ይበጠብጣቸውና ምን ይላል? እኔ ጌታ ነኝ፣ እኔ ጌታ ነኝ ይላል። ዜራፖን አላስ ሜሴንጀር ስማይል ቴስቲፋይንግ ዋት ዘ ስኮላር ሃድ ሴድ። ከዛ በኋላ ሙሐመድ የአላህ መልእክተኛ ይህንን ነገር በመስማቱ በማጽደቁ ሳቀ፣ አጽድቆ ሳቀ ይላል። አሁን አላህ ስንጣት አለው ማለት ነው? 5። ስለቆጠራችሁልኝ ከስር አመሰግናለሁ። ኦኬ፣ ይችን መመለስ የሚችል አለ? የአላህ ጣት የተገጣጠመ ነው ወይስ የተከፈተ ነው? ያ ዋነኛው ሊቆጠር የሚችለውም በራሱ አንዱ ከአንዱ ጣት ሊለያይ ሲችል ነው። አንደኛው ጣት ከአንደኛው ጣት ተገጠመም አልተገጣጠመም አንዱ ከአንዱ ጣቶቹ ሲለያዩ ወይም ፓርቲሽንም ባይኖራቸው እንኳን ብቻ ልዩነት ሲኖራቸው ነው። የከለር ሊሆን ይችላል፣ የመጠን ሊሆን ይችላል። ልዩነት ሲኖራቸው ነው የአካላቶቹ 5 ተብለው ሊቆጠሩ የሚችሉት አንደኛው ጣት ከአንደኛው ጣት ልዩነት ሲኖረው ነው። ስለዚህ እንደዛ። ኦኬ፣ እሺ፣ ምንድን ነው ምን ሀዲሱ ላይ ነው? እዚህ በአንድ ጣቱ ያዘው የምትሉት ነገር ላይ ማለት ነው። ፈጣሪ እስከሆነ ድረስ ሁሉንም በአንድ ጣቱ መያዝ ችሎታውም ሁሉም ስላለው ነው። ሰማይን በአንድ ጣቱ የያዘው ምድርን በአንድ ጣቱ የያዘው እያላችሁ እስከ 5 ጣት ቆጠራችሁለት እናንተው ማለት ነው። ስለዚህ እሱ ሁሉንም በአንድ ጣቱ የመያዝ ችሎታውም ሁሉም አቅሙ ሁሉም ስላለው ብቻ ነው ፈጣሪ እስከሆነ ድረስ ማለት ነው። ስለዚህ እናንተ ናችሁ አሁን በአንድ ጣቱ ይሄንን በአንድ ጣቱ ያዘ ይሄን በአንድ ጣቱ ያዘው እያላችሁ የምትቆጥሩትና 5 ጣት አለው የተገጣጠመ ነው የተከፋፈለ ነው እያላችሁ እያወራችሁ ያላችሁት ማለት ነው። ኡመር አሁን ከአንተ ቅድም አቂዳህን ላይ ያልኩ ለዛ ነው። እጅ እንዳለው እንኳን እኮ አታጸድቅም አንተ። ሰው እጅ ሳታጸድቅ ጣቱ ላይ መምጣቱ አስቸጋሪ ይሆንብሃል። እጅም ጣት የሚያጸድቁ አሉ። ለእነሱ ነው ጥያቄው። አንተ የሰለፊን እና የሱፊን አቂዳ ደርበህ ያስከነ አካላት ያላ ዛት ላይ ስንመጣ የሱፊን አቂዳ ነው ያስከው። አላ መገኛው ላይ ስንመጣ ደግሞ የሰለፊን አቂዳ ነው ያስከው። ሰው ሁለት ሃይማኖት ውስጥ ነው ያለው። አንተ ሁለት ተቃራኒ የሆኑ ሃይማኖት ውስጥ ነው ያለው። እሱን ብታጠራው አሪፍ ይመስለኛል። ለምን ሁለት ሃይማኖት ውስጥ ማለት ሁለት ሃይማኖት እንዴት ሆናሉ? ምክንያቱም ሰለፎች እንዳንተ አያምኑም። አይምን ሱኒዎች እንትኖቹ ዋብዮቹ እንዳንተ አያምኑም። ምክንያቱም አለው ብለው ነው የሚያምኑት። እጅ፣ እግር፣ ባት፣ ፊት፣ አይን፣ እግር፣ ጣት አለው ብለው ነው የሚያምኑት። አላህ ካርሽ በላይ ነው ሲሉ ማለት ነው። ይሄ ካርሽ በላይ የሆነው እግሩ፣ እጁ፣ ባቱ ነው ብለው ነው የሚያምኑት። ሱፊዎቹ ደግሞ አላህ መውጁዱን ቢላ መካ ከሚሉት ውስጥ ደግሞ እነሱ ደግሞ እጅ፣ እግር ለፍጡራን የሚነገር ነው ለአላህ አይነገርም ብለው ነው የሚያምኑት። ስለዚህ አንተ አራማኑ አዳራሽ ሰዋ ከሚሉት ውስጥ ስለሆንክ ዛትን መልሰ ደግሞ ድናይ ታደርጋለህ። ከነሱ አላህ ካርሽ በላይ ነው ብለህ ትቀበላለህ። ዛት ስትጠየቅ ደግሞ ድናይ ታደርጋለህ። ስለዚህ የሱፊዎችንም የሰለፎችንም አቂዳ ነው ያስከው። ለዛ ነው ደርበሃል፣ ሁለት አቂዳ ዛህል። አንዱ አንዱን ግን ካፊር ነው የሚባባሉት። ሜይ ቢ ቪዲዮዎቻቸውን በደንብ ቼክ አድርግ፣ መጽሐፍቶቻቸውን አንብብ። እንዳንተ እንትኖቹን አስተምሮቶቹን በደንብ ቼክ አድርጋቸው። አንዱ አንዱን ካፊር ነው ሙስሊም አይደለም። ኢቨን ሰሞኑን እኔ ከተወያየው በኋላ ካያችሁ ኡስታዙ መጥቶ አዎ አላህ እጅ አለው፣ አላህ እግር አለው፣ አላህ ባት አለው፣ ጭንቅላት ይኑራ አይኑራው ግን አላቅም፣ አንገት ይኑራ አይኑራ አላቅም፣ ጣት ግን አለው ሲል ነበረ።
ለሱ ምላሽ የሰጡ ደግሞ ኖ ይሄ ሙስልምናን አይወክልም፣ ሙስሊምም አይደለም፣ ካፊር ነው ብለዋል። እሱ አለው ብለው የሚያምኑ እሱ የሚደግፉ አዋለው የሚሉ አሉ። ከዚህኛው ሳይድ ደግሞ የለውም ይሄ ፍጡር ነው፣ እጅ እግር ባት የሚወጣ የሚወርድ ጭንቅላት ይኑራ ይኑረው ማይታወቅ እግር አናመልክ የሚሉ ደግሞ አሉ። ይሄ ጣዖት ነው የሚሉ አሉ። ሜይ ቢ ክርስቲያን ቪዲዮ ቅድም ከፍቶ ነበር ይመስለኛል። ጣዖታችሁን ጋነም ኢቭን የእናንተን አላህ የእኛ አላህ ይግደለው ራሱ ተባብለውበታል። እሱንም እንትን ማለት ትችላለህ ማለት ነው። ሜይ ቢ ክርስቲያን ካዘጋጀ ያሳይሃል። እሱንም ሳዳ ወይ ፎይ እንጠይቀው። ኦኬ አንቺ የትኛው እንደሆንሽ ግን ታውቂዋለሽ አንቺ? ኖ እኔን አትጠይቀኝ። እስካሁን የተቀመጥኩት እንድትመልስልኝ ነው። ስለዚህ ልጠይቀህና መልስልኝ። ምንድነው ጥያቄሽ? እሺ ቴንክ በጣም ስለማድረግ ያክል ግን ባሳይ ቪዲዮ ጥሩ ነበር። ይሄንን እሺ አሳየው። ያ አንድ ሁለት ቪዲዮዎች ላሳይና ማለት ያለው ልዩነት እንደዚህ ቀላል የሚባል ስላልሆነ ነው። ለኡመር ነው ማሳየው። አብዛኛው ማህበረሰብ አሁን ያውቀዋል፣ ግን ኡመር አይዶ ነው እንዴት እንዳልተረዳውና እንዳላወቀው ማለት ነው። አለ እኮ እኔ ምንድን ነኝ ያለው አለ እኮ እኔ ምንድን ነኝ? ሰለፍ ነኝ፣ ዋብያ ነኝ፣ ሱፊ ነኝ ያለውም አለ። እንስቀጥል። ያነሱት ጉዳይ ነበር ያነሳው ጉዳይ ነበር እና አላህ ፊት እንዳለው አይን እንዳለው ጭንቅላት እንደሌለው እጅ እንዳለው ባት እንዳለው እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳለ ዋይፋይ ይታያል። ቪዲዮ እኮ አይታይም። አይታይም እንዴ? ከፍቻለሁ እኮ። ለእኔ ነው የማይታየኝ? ይታያል። ኦኬ ቀጥልሽ። እኔ ጋር ግን እየታየኝ አልነበረም። ቀጥልሽ። ለእኔ አይታየኝም። ቀጥል። ኦኬ ቀጥል። ከስር ይታያል። ለእኔ ነው የማይታየኝ። ፊት እንዳለው አይን እንዳለው ጭንቅላት እንደሌለው እጅ እንዳለው ባት እንዳለው እግር እንዳለው ሁሱ ሲወያይ ሰምቻለሁ። እስልምና ላይ አላህ እንደዛ እንዳደረጋል። ሁሱ 100% ትክክለኛና ሸሪዓዊ የሆነ ነገርን ነው ያነሳው። አካል አላህ አለኝ ያለውን አጽድቋል፣ እኛም እናጸድቃለን። ይሄ የትክክለኛ የሙስሊም እምነት ነው። አላህ እኔ አለኝ ያለውን እናጸድቃለን፣ የለኝም ያለውን ደግሞ አለህ ብለን አንልም። ያልተገለጸውን አልተገለጸም ብለን እናልፋለን። አምላካችን አላህ ስለ ራሱ የነገረንን በራሱ ላይ እናጸድቃለን። አዎ እኔ አለኝ ያለውን አዎ አለህ ብለን እናረጋግጣለን። ይሄ በቁርአን እና በነቢዩ ዓለይሂ ሰላም የተረጋገጠ ነቢዩ ስለ አላህ የነገሩን ነገር እኛም እናጸድቃለን። አሁን ይሄንን እንግዲህ ምንድነው ቁርአንና ሀዲስ የሚያጸድቀውን በሙሉ እኛም እናጸድቃለን። አላህ አለኝ ያለው በሙሉ እኛም እንቀበላለን። የለኝም ያለውን ደግሞ አለህ ብለን ሌላ እንትን ውስጥ አንገባም፣ ያለውን ብቻ እናጸድቃለን የሚል ነው። አሁን ይሄንን እንግዲህ ሙስሊሞች፣ ሌሎች ደግሞ አህባሾቹ ምን ይሉታል? ለምሳሌ እግር አለኝ እጅ አለኝ ብለው የሚቀበሉትን አህባሾች ደግሞ እንደዚህ ነው የሚሉት። ይህን አላህ ማለት ነው እግር ያለውን እጅ ያለውን ባት ያለውን አላህ እንደዚህ ይሉታል። ውይይት የማታ ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት አለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እንደው አላህ ይግደለው ብሎ ይህን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። አይ ቲንክ ዑመር አሁን ልዩነቱ ግልጽ ይመስለኛል። አየህ የእናንተ አላህ አሁን ምንድነው የሚገደል ነው ማለት ነው። አህባሾቹ አላህ ይግደለው አላህ ያጥፋው ብለው በዚህን ያክል ነው እንትን የሚሉት። እኔ ይህን አላህ ያጥፋቸው የሚለውን ሱራ 9:30 ላይ ብቻ ነበር ማቋ አይሁዶችና ክርስቲያኖችን አላህ ያጥፋቸው የሚል አንቀጽ ስላለ ማለት ነውና
የዋሃብዮች አላህ በአህባሾች እንግዲህ እንደዚህ ነው የሚባለው ማለት ነው። ሌላ ቪዲዮ አለ አንደኛ ይሄው መሰለኝ ይሄው ሌላም ነው አለ የሆነ ኡስታዝም አለ እፎይ የሁሱ እፎይን ወደ የትኛው አምላክ ነው የሚጠራው የሚልም አለ። አይታችሁት ከሆነ ሁሱ መጨረሻ ላይ እፎይን ወደ የትኛው አምላክ ነው የሚጠራው። እንዲሁም ጭራሽ እኚህ ሼህ ምንድነው የሚያደርጉት? ሁሱንም አንተንም ወደ አላህ ይጠሯቸዋል መጨረሻ ላይ። ምክንያቱም ሁሱ የጠራው አምላክ የኔ አምላክ አይደለም፣ የእስልምና አምላክ አይደለም። ላሰማችሁ እችላለሁ እና እነሱ ራሳቸው የኛ ሰፊ ነገር አለ ማለት ነው። የሁሱ አምላክ የኔ አምላክ አይደለም። እንዲሁም ሁሱንና እፎይን ጥሪ ያቀርብላችኋል ወደ ትክክለኛው አላህ እንድትመጡ ብለው የሰሩም ሼህ አሉና ማሳየት ይችላል። አይ ቲንክ እሱ አቡ ቢላል መሰለኝ ኡስታዝ አቡ ቢላል ዶክተር ወይ እሱን እንደዛ እሱም ሰርቶብናል። አሁን ያለውን እስቲ ያሰማን። ኦኬ ያውኑ ሰምተዋል አይደል? ትልቁ ላይ ጋነም የሚገባትም ያለ አለ። የዋብዮች አላህ ጋነም የሚገባ ነው ያለም አለ። ይሄ ጅግር ያለው የሚወጣ የሚወርደው የዋብዮች አላህ ጋነም የሚገባ ነው ያለም አለ። ቀጥል ክርስቲያን መዝሙር ላይ ይችላል ሳያቻል። እሺ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅ እዚህ ላይ ሊይዝህ እፈልጋለሁ። ይሮጣ ሲል ወዴት ይሮጣ አትለው እንዴ? ወዴት ነው የሚሮጣው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ፈለቀን በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ወጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለ ነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ እየወቀሱት ነው። ለምን አልጠየቅም? ለምን ወዴት ነው የምሮጠው ብላ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከትለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይብሏል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖት የተጻፈው በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ? አንተ አካል አምላኪ ሐቁን ነው የነገረ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይምሮ ስለታመመ እንጂ ምን እውቀት ምን ዕልም ኖሮ ነው ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖርህ እኮ ነው ከሙስሊሞች ጋር የምትወያየው። ምን እውቀት ኖሮ በጎግል ያወቅከውን በቲክቶክ ያወቅከውን ጥምጣም ከላይ ቆልለህ ቁርአን ስለቀራ ብቻ ጋይስ፣ እነዚህ ሁለቱም ሙስሊሞች ናቸው። እሺ ሙስሊሞች ናቸው ሁለቱም። አንድ መስጊድ ውስጥ ነው በሚገርም ሁኔታ የሚሰግዱት። እነዚህ ሰዎች ነገ መገዳደላቸው አይቀርም። ዛሬ መስጊድ ካለዩ ነገ የሚለያቸው ሰይፍ ነው። ዛሬ በሰላም የማይለዩ ከሆነ እነዚህ ሰዎች አንድ መስጊድ ውስጥ ገብተው እየሰገዱ ነገ በሰይፍ የሚለያዩ ይሆናል ማለት ነው። ዛሬ በሰላም የማይለያዩ ከሆነ አለማወቃቸው እኮ ነው እስከ ዛሬ የጠቀማቸው። እንደዚህ አይነት ውይይት ተደርጎ አያውቅም ነበረ። ሲንቀለቀል እኔ እጅ ላይ መጣና ኡስታዛቸው በምን እርግጠኛ ናችሁ እናንተ? ማስረጃ ያላችሁ የሰውዬ ሙስሊም መሆኑን? አይ ሙሉ እንትኖቻቸውን ልናሳይ እንችላለን። ታዋቂዎችን በቴሌቪዥን ላይ ራሱ የሚቀርቡትን ልናሳይ እንችላለን። ያውን አቡ ቢላል ታውቀዋለህ ብዬ አስባለሁ። ታዋቂ ነው፣ በቴሌቪዥን ፕሮግራም ላይ ይቀርባል። የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ ዐን ልፈርጅ ወልሊሕያ፣ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞችና እህቶቼ፣ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር። እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ሱብሓነሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስመ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ
ክርስቲያኖች ሰይዱና ዒሳን ኢየሱስ ታንክ ዩ ሜቢ ሰምታል ወንድማችን አልጨረሳችሁም? እሺ ቆይ ስለዚህ ልዩነታቸው እንደዚህ ቀላል አይደለም። ምንድነው እሱ እስከዛሬ በአቂዳ ጉዳይ ላይ እንደዚህ አይነት ብዙም ውይይቶች ተደርገው አያውቁም ነበረ እና የአቂዳ ጉዳይ ብዙም አብዛኛው ኦዲየንስ ስለማያውቀው እኛ አቂዳ ጉዳይ ላይ ተወሰነ ሰርተንበታል። ከአመት የማያንስ በአቂዳ ጉዳይ ላይ ተማምረናል እና ችግሩ እንደዚህ ቀላል አይደለም። ባይዜ አሁን እንዳሳየናችሁ ብቻ አይደለም። አሁን ሜቢ ክርስቲያን የሚያሳያቸው ቪዲዮ አሁን አንድ ነገር በደንብ እንድታስተውሉልኝ የምፈልገው ምንድን ነው፣ እነዚህ አካላት ሁለቱም አንድ መስጊድ ውስጥ ነው እየሰገዱ ያሉት። ኦኬ፣ ግን ምንድን ነው የሚባባሉት? እናዳምጠው። ርምጥምጥ ብሎ ከፈለጋችሁ እናንተና እኛ አንድ አይደለንም። እናንተ ባት ነው የምታመልኩት። እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት ሂድ። እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮችንን አላችሁ። በጣም አላህ በቁርአን ላይ የነገረንን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። ለአላሁ ተዓላ የማያሰብቱት ክፍለ አካላት የለም። ነገር ግን የሌለውን ነገር አለ የለም አንልም፣ ሊኖረው ስለሚችል ነፊ አናደርግም ይላሉ። የመጣውን ብቻ ነው። ለዚህም ዑሰይሚን የሚባለው ሰውዬ ያስቀመጠው አባባል ነው። ስለዚህ እነዚህ ባት አምላኪዎች ጅስም አምላኪዎች ከአህሉ ሱና ጋር እንዴት ነው አንድ ሊሆኑ የሚችሉት? ተመልከቱ እስኪ። ትረቱ ሞልቶ ባት አለው አለ። ባት አለው አለ። በአቅጣጫ በቦታ በክፍለ አካላት የሚገለጽ ጌታ አይደለም። እስኪ አንተ ልጠይቅህ፣ ትልቅ ሰው ነህ። ከዚህ በኋላ ምንም አጨምርም። እስኪ ይህንን እግር ብሎ የፈሰረ ወይም ባት ብሎ የፈሰረ አንድ ሙፈሲር እስኪ አንተ ከሰለፎች አንድ አንተ እስኪ አንድ ያ እሱን በቤታችሁ ብትማማሩ በመስጊዳቸው ቢጠያየቁ ጥሩ ነበር። ይህንን ጥያቄ መስጊድ ሁጥባ ላይ ስለ ክርስትና ከምታወሩት ይልቅ አላህ እግር አለው ወይስ የለውም፣ አላህ እጅ አለው ወይስ የለውም የሚለውን ልክ አብራችሁ ከሰገዳችሁ በኋላ ሁጥባ ላይ ወንድ የሆነ እናቱ የወለደችው ኡስታዝ ይውጣና እስኪ ስለ አላህ ባት ያውራ። ያ መስጊድ በአንድ እግሩ ነው የሚቆመው። ነገር ግን የሚያወሩት ምንድን ነው? ስለ ሙዚቃ፣ ስለ ዳስጣር ሙዚቃ፣ ስለነ አሜሪካን ስለሚጓጉበት ጀት፣ ስለነ ሆርሙዝ ሰርጥ፣ ስለ ጦርነት ምናምን ነው የሚያወሩት። አለፍ ሲልም ደግሞ ስለ ክርስቲያኖች እነሱን እንዴት ማድረግ እንዳለባቸው እንደዚህ አይነት ነገሮችን ያወራሉ። ትንሽ እንደው ደግሞ የተሻለ ብለው ደግሞ ለአእምሯቸው የሚያወሩት ምንድን ነው? ስለ ወሲብ ቢያወሩ ነው። እስኪ እናንተ ስለ አምላካችን እኛ ሳናፍር እናስተምራለን፣ ሳንሳቀቅ እናስተምራለን። የእኛ እስልምናችን በመካከላችን ሰላም አለው ብላችሁ የምታምኑ ከሆነ እናቱ የወለደችው ኡስታዝ፣ እናቱ የወለደችው ሼክ ይውጣና ከጁማ ሁጥባ ላይ ስለ አላህ ባት ያስተምር፣ ስለ አላህ ባት ያስተምር፣ ስለ አላህ እግር ያስተምር፣ ስለ አላህ እጅ ያስተምር። ተረጋጉና እኛ ግን እናወራለን ስለ አላህ እጅ። አሁን እዚህ ጋር ስለ አላህ ጣት እናወራለን። ይስማም ያለ እሱ መሐመድ ለአላህ እግር ከማ ድምፅ ትንሽ ታፍኗል። መሐመድ ድምፅህን ከፍ ማድረግ እየተቆራረጥክ ነው ወንድማችን። አልሰማም አይደለም አልሰማም። አሁን ተመልሷል መሰለኝ።